እና እንደነገርኳችሁ ይህ ጽሁፍ ወይም ጥናት ስሰራ ብዙ ተቸግሬ ነው። ነገር ግን ከጎን የሆነው በስልክ ሀሳቡን እየተቀባበልን እየወሰዱ የነበሩ ሰዎች ነበሩ። ሞራል ሊሰጡኝም በጊዜው በስራ አካባቢ አማካኝነት ወደ ሌላ ቦታ ተዘዋውሮ ስለነበረ የገቡልኝ ቃል ሊሞሉልኝ አልቻሉም። በተለይ መልካም ከፌዴራል መንግስት ተወክሎ በጉራጌ ዞን ደረጃ ተቀመጠ ደህንነት ነበር። ሸምሱ የጉራጌ ዞን ጸጥታ መረጃ አስተዳደር ባለሙያ ቢሆንም ብዙ ጊዜ ካለው ነገር የተነሳ ስራዎች ቢሰጡ ቶሎ ሊደርስልኝ አይችልም። ከኔ ይልቅ ድምፁ በፖለቲካ አመራር በተሾሙት ላይ ነበር። ኋላ መጀመሪያ ባይሆን መጀመሪያ ከኔ ጥሩ ሪሌሽን ቢኖርም ከ2011 ረብሻ በኋላ ነበር የጸጥታ መረጃ ላይ የመጣሁት ይታወቃል። በ2014 ስራውን ብጀምረውም አቶ መልካሙ በገባልኝ ቃል መሰረት እሱ ወደ ክልል ሲሄድ እኔ በዞን ደረጃ ሳይድሩት ላይ ፒክ ሊያደርገኝ ነበር። ግን የቀቤናን ነገር አጣርቼ መረጃ እንድሰጠውና ወልቂጤን ታሪካዊ ዳራና የብሔረሰቡን ገጽታ በሰፊው እንዳስረዳው ቃል አስገብቶኝ ከ11 ሰዓት ተኩል እስከ 12 ሰዓት በጉራጌ ዞን አስተዳደር ሻይ ቡና የሚባልበት ቦታ ላይ ተነጋገር። ትንሽ ቆይቼ ከምሽቱ 12 ሰዓት እስከ ምሽቱ 12 ተኩል ላይ ተገናኝተን የመጀመሪያ ጽሁፌን የዳሰሳ ጽሁፌን አስረከብኩት። አቶ ሸምሱ መሀመድ አትስጠው ቢለኝም እኔ ግን የበለጠ አመንኩበት። የቀቤናን ጉዳይ ጨርሶ ያመጣል የሚል ሙሉ እምነት አደረብኝ። ከነበረው ድጋፍና አቅም ሁኔታ አሊያም በድንገት ከኔ ስለተለየችኝ ብቻዬን ስለነበርኩ መልካም እኔን በዛ ቦታ መሾም ክልልም ላይ ሰው ስለሌለ እኔን ፒክ ማድረግ ስላልቻለ አቶ ቢኒያሚን የሚባል ሰው በቦታ ላይ ተክቶ እሱ ክልል ገባ። በቀን ቢያንስ በስልክ 3-4 እንገናኛለን። አቶ ሪያድ ሙደሲርም ከኔ ጋር ያለው ግንኙነት የሻከረ ሆነ። እንደ አብዱራህማን አልሆነልኝ። ያን ሆነ አካባቢውን ወጥሬ ያዝኩት። አቶ አብዱላ ጀማልም ከአቶ አቡበክር ከድር ወረዳውን ተረከበ። ነገሮች መልካቸው ቀየሩ። እኔም በቀድሞ መገናኛቸው ደህንነቶች እነ ታዲዮስም ስለነበሩ የዞን መረጃ ከመፍትሄ ሀሳቦች ባሻገር የግጭትና የጸጥታዎች መለዋወጥ ውጪ ብዙ አልሆነ። በህዝቦችም ዘንድ ታማኝነት ማሳደር አለብኝ ስላልኩ ግን እንደነገርኳችሁ ከገጠመኝ ነገር ተማርኩ፣ መጠንቀቅ ጀመርኩ።
ሀሳቤን አሰፋሁና ወደ ሌላ ቦታ ፒክ አድርገኝ መልካሙን ሳቅሎለት ስራውን ሰብስቦ አለኝ። ባለኝ መሰረት ከሰበሰቡ በኋላ በሱ ባህል ተካው ለአቶ ቢኒያም እንድሰጠው ትዕዛዝ ሰጠኝ። እኔም እምቢ አልኩት። ደስ የሚለኝ መልካሙም ቢኒያምም በእምነት ባንገናኝም በብሔራቸው ኦሮሞ ናቸው። ብዙ ካከራከርኩት በኋላ አቶ መልካሙ ይህ ስራ ለቢኒያም ልሰጠው አልችልም። ምክንያቱም እስካሁን ብዙ ስራ ሰርቼ ከአንተ ጋር ጨርሻለሁ። ብዙ ድጋፎች ተደርጓል። አንተም በነገርከኝ መሰረት ይህ ስራ ላይ ቢያንስ መኖሪያ ቤት ትፈልግበታለህ። ልጆች ሚስትን ተበትነው ያሉ በዚህ ስራ ምክንያት ስለሆነ ቀላል ስራ አይደለም። ቴክኖሎጂ ሲቀየርና በሞራን ሲደግፍ አገር የሚለውጥ ስራ ስለሆነ የራሴን የትምህርት እድልና መኖሪያ ቤት የልጆቼን ትምህርት እድል እፈልግበታለሁ አልኩት። ቢኒያም ጋር ውሰደው ከዛ ደውልልኝ አለኝ። እምቢ አልኩት። ውሎ አደረ። እንደ ብዙ ቃጣኝ ለአክቲቪቲዎችም ላሳይ ሞከርኩ። አጋጣሚ ሆኖ በዛው አመት አጎቴ የቀቤና ባህል መሰረት የውገት መሪ ሆኖ ሲሾም ስም እንዲሰጠው ከባድ በዓል ተደገሰ። በዛው ዕለት ስራ ዋናው በስልክ ለመልካሙ አስተላልፌ ደስ ስለነበረ መጀመሪያ ወልቂጤ ላይ ያሉ የመንግስት መኖሪያ ቤቶች በዚህ መልኩ መቀየር አለባቸው አለኝ። ብዙዎቹ ለፓርላማ እንደሚቀርቡልኝ ቃል ገባኝ። የተወሰኑት ቀርበዋል። ደስ አለኝ። በሚዲያ እየተከታተልኩ ስለነበር ይህ ስል አንዳንዶቹ እብድ ነው የሚሉኝ ብዙ ነበሩ። እኔ ግን ስራዬን ስለማውቀው ምንም አልመሰለኝም። በዛ ሁኔታ ነገሮችን በትዕግስት አሳለፍኩ። ደጋግሜ ጠየቅኩት። በፍጹም ለቢኒያም ወስደህ ስጠው። ወደ ወልቂጤ ዩኒቨርሲቲ ወሰድና ስፖንሰር ሆኖ ተጽፎ ባለሙያ ተመድቦ ተጽፎ መቀየር አለበት አለኝ። እኔም መጨረሻ ላይ ተሸነፍኩኝ። ወስጄ ለቢኒያም ሰጠሁት። ቢኒያም ስራውን አንድ ሳምንት አክል ካየሁ በኋላ እኔም ስላጨናነቅኩት የእጅ ጽሁፍም ስለነበር የሚያስፈልገውን ወስዶ መልሶ ሰጠኝ። የደረሰው ደረሰ። የሚሆነው እኔም አለሁ። ይቅርታም አለች። ከዛም ልዩ ወረዳ እንደሆነ መጀመሪያ ልዩ ወረዳ ከመሆናችን በፊት ሙሉ አደራ መጥቶ ለእኔ ያስረከቡኝ አቶ አለማየሁ አብዴና አቶ አለማየሁ እና አሌክስ የሚባሉ 4 ባለሙያዎች በመኪናቸው ወደ ሜስ መንግስት በመውሰድ አነጋገሩ። በፊት ላይ እንደነገርኳችሁ አይሰጠዋቸው። ጉራጌ ክልል የሚሆን ከሆነ ቀቤና ደግሞ ልዩ ዞን ነው መሆን ያለበት። ምክንያቱም ከነሱ ማደር አይችልም። የጸቡም ችግር ጭቅጭቅ እሱ ስለሆነ
አብረው ሊሆኑ አይችሉም። አፈናው ማጆሪቲ ሩል እና ማይኖሪቲ ራይት የተጠበቀበት አይደለም። ማጆሪቲ ሩል ብቻ ነው። ይህ ለዘመናት የከፋ ገቢና ህዝብ መንግስት በችግር ባለበት ሰዓት ላይ ከመንግስት ጎን መቆም ሲቻል ዋጋን በሚል እንጂ በዚህ ሰዓት ከመንግስት ጋር ሆኖ መዋጋቱ አይቀርም። እሺ ገቢና ልዩ ዞን መሆኑ እንዳለ ሆኖ አሁን ለጊዜው መፍትሄ ምንድን ነው ትላለህ ብሎ ጠየቀኝ አሌክስ አቶ አለማየሁ አውዴ። እኔ ምላሽ ሰጠሁት። እለቱ ዓርብ ነበር። እኔ የመሰለኝ በዛ ቀን ተሳክቶልኝ ክልል ልወሰድ የመጡ መስሎኝ ነበር። ዶክመንትም ይዣለሁ። አጋጣሚ ሆኖ ይህ የምላችሁ ዳሳ ጥናት በእጅ አልያዝኩትም ነበር። ልስጥህ ይዘህ ሂድ ስለኝ ሊመለስ አልተመቸውም። በሌላ ጊዜ አለ። ሀሳቡን ግን ዘርግፌ ነገርኩት። እናቴም በጸና ታመሙ ታፍ ላይ ስለነበረች በሲቃ ተናንቆኝ አለቀስኩ። ቢሮ እንደሌለኝና ቤቴ ቢሮ አድርጌ እንደምሰራ አስረዳኋቸው። ጊዜያዊ መፍትሄ አስቀምጥ ሲለኝ ዛሬም አሌክስም አለ፣ አለማየሁም አለ፣ አለማየሁ ኃይልም አለ፣ አለማየሁ አውዴም አለ፣ አሌክስም አለ፣ ሹፌራቸውም አለ። ቀድሞ የጠየቀው የገቢና ልዩ ወረዳ ጥያቄ መልስ ይሰጣ አለዛስ ጉራጌን በማን ትሰራላችሁ አልኳቸው። እነሱም ማሞኘት በሚመስል መልኩ ግን እውነት ነበር። ተመልሰን እንመጣለን ብለው የአሁን ረሃ ምግብ ቤት ሎምሳ ምግብ ቤት አካባቢ ስደርስ እንዳያዩት ብሎ ቀስታርጎ ወደሆነ መልኩ አወርዶ ለቀቀ። እነሱም ሄዱ። ብዙ ጊዜ ቢጨቀጭቃቸው አምጣው ጽሁፉ ብለው አልወሰዱም። ይቀመጣሉ። ብዙ ጊዜ ስራውን ከሰራ ከተማው ማንም ሳይጎዳ በሰላም ተሻገረ። ማዕከላዊ ኢትዮጵያ ክልልን ተመሰረተ። በእርግጥ ጠብቄ ነበር አንድ ቦታ ስሜ ይጠራል ብዬ የትም አልተጠራም። ይባስ ብሎ የልዩ ወረዳው መረጃ ባለሙያነት ነው የሚመጥነው የሚል ጥያቄ ቀረ። የክልሉ ጸጥታ መረጃ እና የፌዴራሉ ደህንነት በሚሰጡኝ ማበረታቻ እኔም በትዕግስት ቆየሁ። መጨረሻ የማይቀየር የለም። ቢኒያም ኮብልሎ ፌዴራል ገባ። በቦታውም ኃይለ መለኮት ተቀየረ። ኃይለ መለኮትም ግልጽ ሄጄ ነገርኩት። ይሄ ነው የምፈልግበት ስራ አልኩት። ስራው ይሰጠኛል። አሁንም ተራ አንተም በስተሾመበት ትሄድ በውስጥ ያለና ዝም አልኩት። የነገርኩት ዕለት ስራው ጽሁፍ የመኖሩና የኔ ስራዎች እንደሆኑ ባስረዳሁት ዕለት የዞኑ ሚኒስትሪንግ የቻይ ሚኒስትሪንግ አስተባባሪ ተጠሪ የዞኑ አስተዳደር ተጠሪ ወይዘሮ ጠይባ በደማቃዊ ናች። ፕሮግራም አዘጋጅታ ስለነበር ታውቀኝ ነበር። መጀመሪያም የነቢኒያም ጽሁፍ ሰጠው ደህንነት ነው ወይስ የሃይማኖት መሪ ነው ብዬ ጠይቄያት ነበር። እጠራጠራቸው ስለ ደህንነት መሆኑን አስረግጣ ነግራኝ ስለነበረ እንታወቃለን። እኔም ካሊያ መለየት እንዲህ መንገላታቴ ብዙ የሚያውቁ ሙስሊሞች እንኳን ቀቢኖች ውስጣቸው በጣም ተሰምቷቸው ነበር። ደርሰው ባይረዱኝ እኔም በትዕግስት ነገሩን አለፍኩት እና ከእሷ አንድ ስፍራች ወስጄ ኃይለ መለኮት ፊት ላይ ቀረብኩ። ግልጹን አስረዳሁት። ለማንኛውም ጽሁፉ ይቅረብ አለኝ። በውስጥ አንተም ልትሾም በተራ ብዬ ሳቁና ዝም አልኩና እሺ ብዬው ትቼ ወጣሁ። ከሶሻል ሚዲያ ያለ ነገር ግን በጣም ራቀ።
እየዋለ እያደረ በሶሻል ሚዲያ በግል ከመዋጋት እንዳለብኝ ውሳኔ ተሰጠኝ። በጣርሽ ያለፉትን እጥራለሁ ያልፋ አይቀርምና ዛሬ ቢያንስ የሚሰማኝ ኃላፊ ተሰይሞ የልዩ ወረዳው ደሞዝ ተከፍሎልኝ እያገለገልኩ እገኛለሁ። ቀበናውም ልዩ ወረዳ ሆነ። እኔም የጸጥታ መረጃ አስተባባሪ ባለሙያ መሆኔን ተረጋግጧል። በሰራሁት ስራ እውቅና ባይሰጠኝ የልጆቼ እናትም ባቀረብኩላት የድርድር ሀሳብ ተስማምታ ከፕሮግራሙ ማግስት ከኔ ታረቀች። በጣምታችን እሷም የሲቪል ማህበራት የሴቶች ፌዴሬሽን የቀበና ልዩ ወረዳ ሴቶች ፌዴሬሽን ፕሬዝዳንት ሆና ተሾመች። ብዙም ደሞዝና ጥቅማ ጥቅም ባይኖረውም እየፈጋች ትገኛለች። ከኔ ጋር ያላት ነገር ቅጥፈትና ንቀት የተሞላበት ነው። ብዙም ውስጥ ያታቀኝ በእርግጥ ኢኮኖሚያዊ ፍላጎት ልጆችም ስለወረዱ ጓደኞቿ በኢኮኖሚ ራሳቸው ችለው መኖሪያ ቤት ኖሯቸው የተዳደለ ህይወት ሲያዩ ውስጧ ይረበሻል። መጀመሪያ ስንተዋወቅ እንደነበር አይደለም። ዛሬ ማሻአላህ እናቷና አባቷ በህይወት ባይኖሩ የኔ እናትም በሞት ብትለየንም እህቶቿና ወንድሞቿ የተሻለ ህይወት ላይ ይገኛሉ። ያም ይረብሻታል። አንዳንዴ ሆኖ ብላ ትቀጥፍብኛለች። በቢሮ ደረጃ ያላት ስራ ባለሙያነት ቢሆንም እንደ ልዩ ወረዳ እንደ ክልል የሴቶች ፌዴሬሽን ባለሙያ ፕሬዝዳንት ነች። በክልል ደረጃ የቋሚ ኮሚቴ አባል ነች። በዛሬው ዕለት እሷ አዲስ አበባ ስብሰባ ከፍታለች። የቀበና አንጋፋ ታጋይና አርቲስት አቀንቃኝ መክዩ ናስር በሞት ተለይቷል። እኔና ጎጆዬ ከልጆቼ ጋር ቤታችንን እንገኛለን። ታሪኩ አላበቃም።